ይህ ፎቶ ብዙ ይናገራል። በአንደበቷ ተንፈሳ እንዲኛለው ባትለንም እንባዎቿ የሚያወጉን ነገሮች አሉ። ፊቷ የሆነ ነገር ይነግረናል። እጆቿ የሥራ መብዛት፣ የክረምቱ መበርታት ብቻ አላቅም። ይህ ሁሉ ዋጋ እየከፈለች ያለችው ግን አደራ ብለው ቃል ገብታላቸው የምትደጉማቸው ቤተሰቦቿ ስትል ነው። ግን እህቴ ምን ሆና ነው እንዲህ ፊቷ የተበላሸው? እንዲህ እጇ የገረጣው? እንዲህ ሐሳብ የወሰዳት? እንደዚህ ክልትው ያለችው? እንዲህ አይኖቿን በሚያፈሱት ምን አጋጥሟት ነው? ስደተኛዋ እህቴ ይህም ያልፋል፣ አይዞሽ። ግን ምን እንደሆንሽ አንቺና ፈጣሪሽ ብቻ ነው የምታውቁት ማለት ነው። በጥሩ ነገር መመልከት ነገሮች ከጻቤ ለግ ማለት ነው። ከአይምሮክ ነው የሚያግል። ይሄ አይምሮህን መጥፎ ነገር የሚያጋግልህ ነገር ሰይጣንን የምትገታው በፖዚቲቭ በማሰብ ነው። ምክንያቱም ፖዚቲቭም ስላሰብክም ኔጌቲቭም ስላሰብክም ያን ነገር አትቀይረውም፣ እውነታውን አትቀይረውም። ሶ ፖዚቲቭ ሰው መሆን ነው መጀመሪያ። ሶ የሆነ ነገር ሲፈጠር የሆነ ሰው የሆነ ሀፕን ሲያደርግ ለምሳሌ ፍቅረኛ ጋር ብትጣላና የሆነ ነገር ሀፕን ቢያደርግ ወይም ደግሞ በጣም አስቸጋሪ ባህሪ ቢኖራት የምትፈታበት መንገድ በቃ ምንም አይነት ችግር ነው የምልህ እኔ እርግጠኛ ሆኜ የምነግርህ እንደሚስተካከል እርግጠኛ ሆኜ እነግርሃለሁ። ግን እንደ አስተካካዩ ሰው ይወሰናል። እንደ አስተካካዩ ሰው በጣም ዓለም ላይ ኃይለኛ ነኝ ያለ ትዕቢታም ነኝ ያለ ወንድ ልጅ በፍቅር ያምናል ካልተፈታተነች ብዬ ማምን ሴት ነኝ። አዎ እኔ ስላየሁትኝ ግዴታ አሁን እኔ ሁሉ የምነግራችሁን ነገር ከራሴ ህይወት ብቻ ሳይሆን ከሌላ ሰውም የምማረው ብዙ ነገር ስለማቅ ነው። እና ወንድ ልጅ ብዬ ሳወራ ባሌን ብቻ ማለት አይደለም ማለት ነው። በሪስፔክት እና በፍቅር ሚስቱም ሆነ ፍቅረኛውን ጠይቀው ወንድ ልጅ አለማድረግ አይችልም፣ ያረጋል። ሴቷ የምጠይቅበት ወይ ነው የሚያስተካክለው ያን ወንድ። እኔ ባሌን በጣም አስቸጋሪ ባህሪ ሲኖረው ተቆጥቼ አስፈራርቼው አይደለም ያን ነገር የምነግረው የማስረዳው። እንደነገርኩ የኔ ሬድ ላይኖችን ስነግር አስፈራርቼው አይደለም የነገርኩት። እኔ እሱ እንዲሆንልኝ የምፈልገውን ወንድ ነግሬው ነው የኔን ሬድ ላይን የነገርኩት። ገባ? ወንድ ልጅ ከማን የበላይ መሆን ይፈልጋል። ለሚስቱ ጀግና ወንድ መሆን ይፈልጋል። ለሚስቱ ልዩ ወንድ መሆን ይፈልጋል። ለሚስቱ ልዩ ወንድ መሆን ይፈልጋል። ወንድ ልጅ ያን ልዩ ወንድ ነው እኔ ነገር በቃ የኔ ባል ማሞጋገስ። እኔ ዋሽቸው ሳይሆን እውነታውን በጣም ለምሳሌ አሁን እኔ ከባል የሆነ ነገር የሚያስተካክለው ነገር ሲኖር ማለት ነው ከጎደለው ነገር በላይ ያለውን ነገር በደንብ ነግሬው ኩራት ከተሰማ በኋላ ነው የጎደለችው ነገር የምነግረው። እኔ የጎደለችው ነገር ምንድነው? ሰው ያን ነገር ነግሬው ውስጡን በደስታ ሞልቼው ኮንፊደንሱን ሞልቼው በሚስቱ እንደመወደድ በሚስቱ አንተ ልዩ ወንድ ነህ እንደመባል ወንድ ልጅ የሚያኮራው ነገር የለም። በሚስቱ እንደመናቅ ደግሞ ውጭ ላይ ሰው ሁላ ቢንቀው ይሻለዋል ሚስቱ ከምትንቀው። ዓለም ላይ ያለው ሰው ንቆት ሚስቱ ካከበረችው ደስተኛ ነው። ይቺ ሴት ደግሞ ያን ወንድ ልዩ ወንድ ነህ ለእኔ ስትለው በቃ ያ ወንድ ጀግና ነው። ውጭ ላይ ራሱ ጀግና ወንድ ነው። ቤቱ ጀግና የሆነ ወንድ ማለት ነው። በሚስቱ ጀግና የተባለ ወንድ ጀግና ነው። ውጭ ሲወጣ ሃይማኖትን አላውቅም፣ ግን እኛ ሃይማኖት ላይ የተጻፈልን ነገር ስጥ ይሰጥሃል ማለት አመስግን ላለው ይጨመርለታል፣ ለሌለው ይቀነስበታል ማለት በእኛ ሃይማኖት ላመሰገነ ይጨመርለታል፣ ላላመሰገነ ይቀነስበታል ነው ሲፈታ። ገባ አይደለ? እግዚአብሔርን ባለህ ነገር ስታመሰግነው በበረከት ነው የሚሞላው ቤትህን። በትንሹ ያመሰገንክ በብዙ ነው የሚባርከህ። አየኸው? እግዚአብሔር እንኳን ነው ማለት ገባ? እግዚአብሔር እንኳን የሰጠና ስታመሰግነው ይጨምርልሃል። ይሄ ነው የኔ መነሻዬ ማለት ነው። ወንድ ልጅ የጎደለውን ከመንገሬ በፊት ያለውን ነው የምነግረው። ሙልት ነው የማደርገው ሳልዋሻው። ፖዚቲቭ ማይንድ ስትሆን ደግሞ የሚታይህ ያለውን ይሄ ጥሩ ነገሩ ይታይሃል። ኔጌቲቭ ማይንድ ከሆንክ ሲጀመር ያለውን ጥሩ ነገሩም አይታይም። ሲጀመር ጎዶሎ ብቻ የሚታይ። ስለዚህ አይምሯችንን ወደ ጥሩ ነገር መቀየር አለብን መጀመሪያ። ከዛ በኋላ
ስለሚሰጠኝ ጊዜና ስለሚያከብረኝ ማክበር ስላለኝ ለሱ ለኔ ላለው ክብር እሱን አይቼ ወይም በቃ በአጠቃላይ ያለውን ጥሩ ነገሩን ነግሬው የጎደለችኝ ነገር ደግሞ ይሄ ጎሎኛል፣ ይሄን ብታረግልኝ እኮ ከዚህ የበለጠ ወድሃለሁ፣ ከዚህ የበለጠ አከብራለሁ፣ ከዚህ የበለጠ የፈለግከውን እሆንልሃለሁ፣ ይሄን ካረክልኝ እኮ በቃ አንተ በጣም ሙሉ ወንድ ነክ፣ ከዚህ የበለጠ ሙሉ ወንድ ትሆንልኛለህ ብያው እንዴት ነው ያ ባሌ የማያስተካክልልኝ የነገርኩትን ነገር? አይምሮ እኮ መጀመሪያም እኮ ደስታ ላይ ነው። በቃ አይምሮ እኮ ጥሩ ሙድ ላይ ነው የተቀበለኝ። ሲጀመር በጥሩ ሙድ እኮ ነው የነገርኩት። ለምንድን ነው ላያስተካክል የሚችልበት ምንም አይነት ሪዝን የለውም። ስለዚህ የምናስተምርበትን መንገድ ሆነ ይሄን ሰው የእውነት ባልሽ እንዲሆን የምትፈልጊ ከሆነ ወይም ደግሞ የእውነት ሚስትህ እንድትሆን ከፈለግ ለሴት ቁንጅናዋን ንገራት። ምንም ትሆን ለሌላ ሰው አያገባም። ለአንተ ግን ቆንጆ መሆኗን ንገራት። ለአንተ ግን ጥሩ ልብ እንዳላት ንገራት። በተለይ ደግሞ ማለት ነው ለሴት ልጅ ደግሞ ልዩ የሚያደርገው አሁን ወንድን አንተ እኮ ቆንጆ ነህ ከምለው በላይ ሴት ልጅ ቆንጆ ነች ስንባል ያለን ደስታ ልነግርህ አልችልም። ሜቢ አያገባንም። ዓለም ላይ ያሉ ሴቶች ሁላ ምን ነው የሚመስለን? ዓለም ላይ ያለችን ሴት መስታየት ላይ ነው ልንውል እንችላለን። ባላችን አንቺ በጣም ቆንጆ ነሽ ካለ መስታየት ላይ ልውለን ልናድር እንችላለን፣ በባላችን ሲሆን ማለት ነው። ስለዚህ እኔ ቁንጅናዬን ነግሮኝ ጥሩነቴን ነግሮኝ ጥሩ ልብ እኮ ነው ያለሽ፣ በቃ መልካም ልብ እኮ ነው ያለሽ ብሎኝ ኢቭን እንኳን በጣም መልካም ኤክስትራ እንኳን ባይኖረኝ ያለችኝ ጥሩ ነገር አይቶ በጣም ጥሩ ልብ እኮ ነው ያለሽማ፣ በተለይ ደግሞ በጣም ቆንጆሽ፣ ምን አይነት ሚስት ነው ያለኝ፣ ምን አይነት እድለኛ ነኝ ብሎኝ 4-5 ቢዘረዝርልኝ ጎዶሎዬን ማለት ነው እንደው በምን አስተካክዬ ቶሎ ፐርፌክት ሁኚ ለሱ ጭራሽ ምንም ያልጎድልባት ሴት ለመባል ነው የምፈጥረው እኔ። አየህ መጀመሪያ ማይንድ እኔ ሞላልኝ በፖዚቲቭ ይገርም አንደርስታንዲንግ ነው። በቃ በጥሩ ነገር ስለሚሞላልኝ እኔ የማልቀበልበት ነገር የለም። ሴት ልጅ ደግሞ እንደሚያሞጋግሳት እንደሚኮራባት ወንድ በዓለም ላይ ማንም አይኖርላት። አንተ ምንም ሁን ምንም መሞገስ ትወዳለች፣ መስማት ትወዳለች ሴት ልጅ መስማት። በቀን 10 ጊዜ ጠዋት አንተ ደውለህ አፈቅርሻለሁ ብለህ ዘግተህ ማለት ነው ማታ አፈቅርሻለሁ ላትላት ትችላለህ ስልኩ ስትዘጋ። ለምሳሌ አንተ 3 ሰዓት ስልክ አውርታት ፋይናሊ ስልኳ የመዝጊያዋ ግን አፈቅርሻለሁ ባትሆንና በቃቸው ነገ ደውልሻለሁ ብትሆን ማለት ነው። ኤቪ ስለ ሴት ልጅ ነው የምነግርህ አዳም። በጣም እኛ 3 ሰዓት እኮ አውርቶናል ብለን አናስብም። ለምን ድሮ አፈቅርሽ ያላለኝ ነው የምንለው? አስበው 3 ሰዓት እኮ አውርተኸኛል አንተ። ኢማጂን እናንተ ግን 3 ሰዓት ስናወራችሁ ሁለን ያ ስለሚጠቅም ነው። ይሄ ይኸውልህ ወንድ ልጅ ሴት ልጅ በትንሽ ነገር ነው የሚያጣት። ያ ወንድ ጎዶሎዋ ትንሽ ነገር ነው፣ ግን ባለማሟላቱ ስላልገባው ወይም እሷ ስለማትነግረው ማለት ነው ስለማትነግረው ወይም እሷ አልገባው ሆኖ በትንሽ ነገር ያጣታል እንጂ በትልቅ ችግር የለብንም አልኩ እኮ። ለምን አንተ ኪስ ባዶ ሆኖ እኛ እኮ በጣም ሴት ልጅ መስማት ትወዳለች ባጭሩ። ስለዛ ልክ አሁን አንተ 3 ሰዓት ሳውራክ ፍቅረኛ ስታወራክ ውላ ፋይናሊ አፈቅራለሁ ባትልህ ራሱ በቃ ነገ ደውልልሃለሁ ፍቅሬ ብላ ብትዘጋው ጭንቅ ላይልህ ይችላል። አንተ እሺ ቻው ብለህ ነው የምትዘጋው። በቃ ሰላም ነህ። እኛ ሴቶች እንደዛ አይደለንም። ጧት ብሎኛልና ማታ ባይለኝ ኢትስ ኦኬ፣ 3 ሰዓት አውርቶኛልና ማታ ባይለኝ ኢትስ ኦኬ አንልም። ስለ አብዛኛው ሴት ነው ማውራ። አንዳንድ ሴት ደግሞ አላውቅም፣ ግን ማጆሪቲው መጨረሻ ያልካትን ነገር ነው እኛ ፒክ የምናደርገው። እቺ መስማት የምንፈልጋትን ነገር አልሰማንማ። የምንወደው ሰው እንደሚወደን በቀን 10 ጊዜ ቢነግረን አንሰለችም። እንደ ቀልድ የምታዩት ነገር ወንዶችዬ ለሴቷ በጣም ዋጋ አለው። በዚህች ሪዝን ምክንያት ብቻ ራሱ ሌላ ወንድ አንተ ከሌላ ወንድ ልዩ ያደርጋል፣ ልዩ ወንድ ያደርጋል አንተ ራሱ። በዚህ ብቻ አንተ ቀኗን ማሳመር ትችላለህ። ፍቅርን ስለነገርካት ትልቅ ነገር ሳይጠበቅብህ ስላሞገስካት ቆንጆ መሆኗን ነግረህ እንደምታፈቅራት ስለነገርካት አንተ ቀኗን አሳምረዋል አይደል? ከዛ በኋላ አንተ ያንተ ቀን ነው የሚበራልህ። እሷ ቀኗ በራ ማለት ያንተ ከዛ አልፈን እንደ እናቱ ነን። ጭራሽ ተጨናቂ ለእናንተ ነው እንጂ ምን ሆኖ ይሄ ኔጌቲቭ ማይንድ አይኖረንም። አንተ በጥሩ ነገር ወድሻለሁ ቆንጆ ነሽ ብለህ ዘግተህ ሙሉ ቀን ብትጠፋ ማንጋ ይሆን አይደለም የምንለው፣ ምን ሆኖ ይሆን ነው ተገልብጠን ማለት ነው። እናትህ ነው ምን ሆኖ ተገልብጠን አናስብም ኔጌቲቭ ነገር። ስለዚህ አንተ ነህ ሚስትህን ወደ መጥፎ ማይንድ የምትመራት፣ አንተ ነህ ወደ ጥሩ የምትመራት አንተ ነህ። ሴቷን ወንዱን ወደ ጥሩ የምትመራው ወደ መጥፎ የምትመራው ሴቷ ነች። ገባህ አይደለ?
ግን ባለጌ ወንድ ቅድም ያልኩ ወንድ ግን የነገርኩ ሚስቱ ላይ ችታ ያደረገው ወንድ ወይም ጮኛ የተገኘበት ሰውዬ ግን ብትጎዘጉዝለት ራሱ እሱ ባለጌ ስለነበረ ማመን የሚባለው አይምሮ ውስጥ አልነበረ። ታማኝ ወንድ ስላልነበረ ሰው ማመን አልቻለም። እዚህ ጋር ያወራ ነው የእናንተ እንዲገባ ክሊል ለማድረግ ስለ ታማኝ ወንድና ስለ ታማኝ ሴት ነው ያወራነው። ታማኝ ወንድና ታማኝ ሴት ያልሆነ በአጠቃላይ ይሄ ሁሉ አይምሮ ሊኖር አይችልም። እዚህ ስለነሱ እያወራን አይደለም። እዛ ጋር ፈርሷል። አንተ ለሚስት መታመን ሲያቅትህ የጊዜ ጉዳይ ነው እንጂ እንደምታጣ ተወቅ ማወቅ አለብህ። ዛሬ አንተ እቺ ስታረግ የጊዜ ጉዳይ ነው እንጂ እሷ ጋር እንደሚያለያይ ማወቅ አለብህ። አንተ እቺ ታርገ አንተ ሌላ ሴት የምትወዳት ፍቅረኛ ኑሮ ማለት ነው ሌላ ሴት ያቀፍክ ቀን እንደማታፈቅራት ማመን አለብህ። ውስጥ ነው እንጂ ለአንተ እየዋሸህ ያለው አታፈቅራትም። ኦልሬዲ አንተ ከዛች ሴት ውጪ ሌላ ክንድ ላይ ያሳደርክ ማለት አንተ አታፈቅራትም። ያቺ ሴት ለሌላ ሰው እንዳትሆን ነው እንጂ ልጅቷን ያልፈለከው አንተ አታፈቅራትም። ውስጥ ይዋሻል ማለት ነው። ስለዚህ የሚያፈቅር ወንድ ደግሞ ከመታመን ጀምሮ የጎደለውን ነገር